ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን ትግራይ የምትሰጠው አንዲት ጋት መሬት የላትም ሲሉ ሌተናንት ጀነራል ታደሰ ወረደ አቋማቸውን አሳወቁ። የፌዴራል ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቸው የፈቀደውን የ100 ሺህ ብር ዋስትና የፌዴራል ጠቅላይ ፍርድ ቤት በጊዜያዊነት አገደ። ክሪፕቶ ከረንሲ በብር መገበያየት በጥብቅ የተከለከለ መሆኑን ብሔራዊ ባንክ አሳሰበ። ሰባተኛው ጠቅላላ ምርጫ ሂደትን ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ አስታወቀ። የቀይ ባህርን ጂኦፖለቲካዊ ለውጥ ተከትሎ ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ባስተላለፉት መግለጫ በትግራይ ህልውናና የማንነት ጥያቄ ላይ ምንም አይነት ድርድር እንደሌለ አሳውቀዋል። በትግራይ ህዝብ ታሪክ ውስጥ እየተረጋገጠ ህዝቡ የፖለቲካ አመለካከት፣ የሃይማኖት እምነት፣ የእድሜና የጾታ ልዩነት ሳይበግረው በህልውናው ላይ የሚመጣ ማንኛውንም ብሔራዊ አደጋ በአንድነትና በጽናት የመመከት ብቃት እንዳለው ገልጸዋል። በትግራይ ህልውና ላይ የሚመጡ ኃይሎችንም ቀፎ እንደተነካበት ንብ በአንድነት በመነሳት ተአምር የሚሰራ ህዝብ መሆኑን አስገንዝበዋል። ፕሬዚዳንቱ አክለውም የፌዴሬሽን ምክር ቤት በቅርቡ ያስተላለፈውን ውሳኔ ተከትሎ የታየው የህዝብ ቁጣና ቁርጠኝነት ህዝቡ በራስ የመወሰን መብቱና በቀጣይ ላይ የማይደራደር መሆኑን በድጋሚ ያረጋገጠበት ነው ብለዋል። በምዕራብ ትግራይ፣ ደቡብ ራያና ጸለምት አካባቢዎች አወዛጋቢ ተደርገው እንዲሳሉ የሚደረገው ጥረት ትግራይን የማዳከም ስልታዊ ሴራ መሆኑን የጠቆሙት ጄኔራሉ በታሪክም ሆነ በህጋዊ ሰነዶች ሊታይ ትግራይ የምትረከበው መሬት እንጂ ለሌላ አሳልፋ የምትሰጠው አንዲት ቅንጣት መሬት እንደሌላት ተናግረዋል። በመጨረሻም ሌተናንት ጀነራል ታደሰ ወረደ በሀገር ውስጥና በውጭ ለሚገኙ የትግራይ ተወላጆች፣ ለፖለቲካ ድርጅቶችና መሪዎች፣ ለጸጥታ ኃይሎችና ለሲቪል ሰራተኞች ላሳዩት የተቀናጀ የትግል መንፈስ ያላቸውን አድናቆት ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቸው የፈቀደውን የ100 ሺህ ብር ዋስትና የፌዴራል ጠቅላይ ፍርድ ቤት በጊዜያዊነት አገደ። ጠቅላይ ፍርድ ቤቱ ዋስትናውን ያገደው የፌዴራል አቃቤ ሕግ ለይግባኝ ሰሚ ችሎት ባቀረበው አቤቱታ ላይ ብይን እስኪሰጥበት ድረስ ነው። የአማራ ክልልን ከፍተኛ የመንግስት ባለስልጣን በመግደል የክልሉን ቀጥሎም የፌዴራሉ መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 50 ተከሳሾች ውስጥ አንዱ የሆኑት ዶክተር ሲሳይ ዋስትና የተፈቀደላቸው ባለፈው ሰኞ ዕለት ነበር። ተከሳሹ የዋስትናውን ሂደት አጠናቀው ከቂሊንጦ ማረሚያ ቤት የተለቀቁት ከትላንት በስቲያ ረቡዕ ከሰዓት 10 ሰዓት ገደማ ነው። ሆኖም በዚህ ዕለት ዶክተር ሲሳይ ሊቀበሏቸው ሲጠብቋቸው ከነበሩ ቤተሰቦቻቸው ጋር ሳይገናኙ በቂሊንጦ ማረሚያ ቤት በር ላይ ሆነው በጠበቋቸው ፖሊሶች ተይዘው መወሰዳቸውን ጠበቃቸው አቶ ሰለሞን ገዛኸኝ ተናግረዋል። ተከሳሹ ወደ ፌዴራል ፖሊስ እየተወሰዱ መሆኑ ለቤተሰቦቻቸው እንደተናገሩም በወቅቱ ገልጸዋል። ዶክተር ሲሳይ በእርግጥም በዕለቱ የተወሰዱት በአዲስ አበባ ሜክሲኮ አደባባይ አቅራቢያ ወደሚገኝ የፌዴራል ፖሊስ የወንጀል ምርመራ የእስረኞች ማቆያ መሆኑን ጠበቃ ሰለሞን አረጋግጠዋል። ደንበኛቸው በትላንትናው ዕለት በጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአካል ቀርበው እንደነበረም አመላክተዋል። የኢትዮጵያ ብሔራዊ ባንክ በተለያዩ የዲጂታል የንግድ መድረኮች አማካኝነት በብር የሚከናወኑ የሰው ለሰው የገንዘብ ዝውውሮችና የክሪፕቶ ከረንሲ ግብይቶች ህገወጥ መሆናቸውን በመግለጽ ጥብቅ ማሳሰቢያ ሰጥቷል። ባንኩ የካቲት 2018 ዓ.ም በወጣው መግለጫ በማንኛውም መድረክ ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አሳውቋል። ይህ እገዳ ማንኛውም በብር የሚሰላ የክሪፕቶ ከረንሲ ልውውጥን የሚያካትት መሆኑ ተገልጿል። እንደ ብሔራዊ ባንክ ማብራሪያ እነዚህ መድረኮች ለከፍተኛ ዋጋ መዋዠቅ፣ የገንዘብ ማጭበርበርና ለውጭ ምንዛሬ ዋጋ መዛባት እጅግ ተጋላጭ ናቸው። በተጨማሪም እንደ ህገ ወጥ የገንዘብ ዝውውርና ሽብርተኝነትን በገንዘብ መርዳት የመሳሰሉ የወንጀል ድርጊቶችን ለመከላከል የሚያስችሉ ስርዓቶች በእነዚህ መድረኮች ላይ ባለመኖራቸው ህብረተሰቡ ለከፍተኛ አደጋ ሊጋለጥ እንደሚችል ጠቁመዋል። በቅርቡ በዓለም አቀፍ ደረጃ አንዳንድ የፒር ቱ ፒር መድረኮች በገጠማቸው የቴክኒክና የፋይናንስ ችግር ምክንያት ተጠቃሚዎች ገንዘባቸውን እንዳያገኙ መከልከላቸውን ለዜጎች እንደ ትልቅ ማስጠንቀቂያ ጠቅሷል። ባንኩ በአሁኑ ወቅት የደህንነቱ የተጠበቀ ስርዓት ያለው የፋይናንስ ዲጂታል ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎች፣ ከሀገር ውስጥ ባለድርሻ አካላትና በንቃት እየመከረ መሆኑ ተገልጿል። ይሁን እንጂ ይህ ህጋዊ ማዕቀፍ በይፋ ስራ ላይ እስኪውል ድረስ ማንኛውንም በብር የሚደረግ የክሪፕቶ
ዝውውር በሕግ እንደሚያስጠይቅ ባንኩ በድጋሚ አረጋግጧል። የኢንፎርሜሽን መረብ ደህንነት በአሁኑ ወቅት በሀገራችን ያለውን ወቅታዊ ሁኔታ በተለይም 7ኛው ጠቅላላ ምርጫ ሂደትን ተገን በማድረግ አጥፊዎች ስልታቸውን ይበልጥ በማወሳሰብ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ እንደሚገኝ ከሚደርሱ መረጃዎች የሳይበር ደህንነት ትንተናዎች ማረጋገጥ ችያለሁ ይላል። አስተዳደሩ ባስተላለፈው አስቸኳይ የጥንቃቄ መልእክት ላይ በጥቃቱ በተለይም ከፍተኛ የመንግስት የስራ ኃላፊዎች፣ በውጭ ሀገር የሚኖሩ ተመራማሪዎች፣ በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑን ገልጿል። የመረጃውን መንታፊዎች ከሚጠቀሙባቸው ዋና ዋና የጠለፋ ስልኮች መካከል የተለያዩ የፖለቲካ ፓርቲዎች ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ለፓርቲያችን ድጋፍ እዚህ ሊንክ ላይ መጫን ይግለጹ ወይም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚሉ አሳሳች መልእክቶችን መላክ አንዱ መሆኑን ጠቁመዋል። በተጨማሪም የምርጫ ጣቢያዎትን ለማወቅ፣ የእጩዎችን ዝርዝር ለመለየት ወይም የምርጫ ውጤቶችን በቅድሚያ ለማግኘት የሚሉ አሳሳች ማስፈንጠሪያዎችን በመጠቀም የተጠቃሚዎችን የዋትስአፕ አካውንት በቁጥጥራቸው ስር እንዲውሉ ያመለክታል። አስተዳደሩ በጥንቃቄ መልእክቱ ተከታታይ ጠለፋና የማንነት ስርቆት ሌላኛው ስልት መሆኑን የገለጸው ሲሆን ይህ ስልት እጅግ አደገኛ የሆነው ጥቃቱን የሚታወቀውም ከቅርብ ሰው በመሆኑ ነው ብሏል። በእነዚህ አጥፊዎች የአንድ ግለሰብ አካውንት አንዴ ከተጠለፈ በኋላ የተጠለፈውን ሰው ማንነት በመጠቀም በስልክ አድራሻዎች ዝርዝሩ ውስጥ ላሉ ወዳጆች ድንገተኛ የጤና ችግር አጋጥሞና ወይም ከምርጫ ጋር በተያያዘ ገንዘብ አስቸኳይ አስፈልጎኝ ነው በማለት የባንክ አካውንትን በመላክ ከፍተኛ ገንዘብ ማጭበርበር እንደሚፈጽሙ ተገልጿል። የቀይ ባህርን ጂኦፖለቲካዊ ለውጥ ተከትሎ ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ጅቡቲ የኢትዮጵያ ዋነኛ የባህር በር በሆነው የዶራሌ ወደብ ላይ ያለውን የስራ አፈጻጸም ለማሻሻልና ትብብራቸውን ይበልጥ ለማጠናከር መስማማታቸውን አስታውቀዋል። ስምምነቱ የተደረገው በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉና የዶራሌ ወደብ ዋና ስራ አስፈጻሚ አብዱላሂ አድቦይህ የካቲት 19 2018 ዓ.ም ባደረጉት ውይይት መሆኑ ተገልጿል። እንደ አምባሳደር ለገሰ ቱሉ ገለጻ በውይይቱ ወቅት በኢትዮጵያና በጅቡቲ መካከል ያለው ስትራቴጂካዊ ግንኙነት ያለውን ቀጠናዊ ፋይዳ የጠቀሱ ሲሆን የጅቡቲ መንግስት ግንኙነቱ ወደ ላቀ ደረጃ ለማሳደግ ላሳየው ቁርጠኝነት ምስጋና አቅርበዋል። አምባሳደሩ አክለውም የወደቡ አስተዳደር ሰራተኞችን በማቀላጠፍ ለኢትዮጵያ እቃዎች ለሚሰጠው አገልግሎት ቁልፍ የአፈጻጸም አመልካቾችን ተግባራዊ ለማድረግ ምቹ ሁኔታ መፈጠሩን ገልጸዋል። ሁለቱ ወገኖች የወደቡን አፈጻጸም ይበልጥ ለማሻሻል ለቀጠናዊ ትስስር ከፍተኛ አስተዋጽኦ እንዲያበረክት በትብብር ለመስራት መስማማታቸውን አክለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።